ቤተሰብ ዛሬ ኤሉሻ እንግዲህ በምስጋና ቪዲዮ መታለች። እውነት ለመናገር እንኳን ደህና መጣሽ፣ እንኳን ደህና መጡ አለ እንደ ቤተሰብ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ። እንግዲህ ዛሬ በአዲስ ነገር መጥቻለሁ። ዛሬ ኤልሻ እንግዲህ በራሷ ቤት መታለች። በምስጋና ቪዲዮ ነው የመጡ። እውነት ለመናገር እነሱ እርስ በእርስ እንግዲህ የተሞጋገሱ ከች ብሎ ነው የመጡ ማለት ነው። እውነት ለመናገር ለሁለት ቀን ነው እንደዚህ ሁሉም ጠፍቶ ነበረ። ዛሬ እንግዲህ ብቅ ብሎ አንድ ላይ ተሰብስቦ መጥተዋል። እውነት ለመናገር እንኳን ደህና መጣችሁ፣ ዌልካም 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 ብለናል። እናንተም ደግሞ ይህን ቪዲዮ ከተመቻችሁ በላይክ በሼር ከቻላችሁ ሼር አድርጉ፣ ካልቻላችሁ ደግሞ ላይክ አድርጉልኝ ማለት ነው። ፕሊዝ 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 የኔ ውዶች ማለት ነው። እንግዲህ ዛሬ ምንድን የተማራችሁ ከዚህ ቪዲዮ ማለት ነው? እውነት ለመናገር የኛ ማን ነው የሚያስታርቃል? እስኪ ንገር። አንዳንዴ ሁላችሁም ከዚህ ከምስጋና ቪዲዮ ብዙ ነገር ትማራላችሁ ብዬ አስባለሁ። ለምን እንደሆነ ታውቃላችሁ? በፍቅረኞች ማልና በባልና ሚስት ማል አትግቡ የሚባለው ለካ እውነት ነው ጋይስ። እና በጣም እንጃ በጣም አደነኩ። ለምን እንደሆነ ታውቃላችሁ? እኛ ለኤሉ አስበን ነበረ። ገባችሁ? ለምን እንደሆነ ታውቃላችሁ? ልዩ ወደ ራስሽ እንዳታስጠጊ ከህይወትሽ አስወጪ ኤሉ ነገ ልትጎጂ ትችላለሽ እንላለን። እነሱ እንግዲህ እርስ በእርስ የተሞጋገሱ መጡ ማለት ነው። እና ምን አያችሁ እንግዲህ በፍቅረኞች እና በባልና ሚስት መሀል ውስጥ መግባት የለብንም ብዬ ነው ከዚህ ቪዲዮ የተረዳው ማለት ነው። እና እኛ ደግሞ ለኤሉ አስበን ነበረ። እንግዲህ ዛሬ በጣም ደስ የሚል ምርጥ ጊዜ ነበረ በኤሉ ቤት እያሳለፉ እነ ያቡ ልዩ ልዑል ግን የቀራ ክራ አልመጣም። እንግዲህ ኤሉ በጣም ለክራ ለእኔ በጣም መልካም ልጅ ነበረ። ዛሬ እዚህ ፕሮግራም ላይ ቢገኝልኝ ደስ ይለኝ ነበረ። እንግዲህ እሱም ከዚህ ቪዲዮን እንደሚያዩ በእርግጠኝነት አምናለሁ ብዬ አስባለሁ። እንግዲህ ዛሬ በጣም ጥሩ ቆይታ ነበር እያሳለፉ። እውነት ለመናገር እንግዲህ ኤሉ ዛሬ ምር ብሏት እንግዲህ ካች ብላ መታለች። በጣም ነው ያማረብሽ ኤሉዬ፣ የኔ ቆንጆ አለባበስሽ በጣም ነው ወድልሽ። ጌታ የፈለገችውን ብታደርገው እናቴ ትሙት በጣም ነው የምታምረው። በጣም ማለት ነው አለባበሷን ወዳታለሁ የኤሉ ማለት ነው። ቤተሰብ እንግዲህ ዛሬ እንግዲህ እንደምታዩት እንግዲህ ኤሉ ሁሉም እንግዲህ እርስ በእርስ የተሞጋገሱ ነበረ። እውነት ለመናገር ኤሉ አዎ በጣም ጠንካራ ጀግና፣ እንጃ ታውቃላችሁ ሁላችሁ ማለት ነው። ኤሉ ምን አይነት ልጅ እንደሆነች ለሰው በቃ ንጹህ ናት። እውነት ለሰው ለሷ ክፉ ነገር ሊያስቡላት ይችላሉ። በጊዜ ቶሎ ብላ ለሰዎች ትቀርባለች። ሰው እሷ በቃ ለጥቅም ቀርቧት እየጎዱ የሚሄዱ ብዙ ሰዎችን አይተናል መቼም ማለት ነው። እና ኤሉ ከልብ ነው ሰው የምትቀርበው፣ ስትጎዳም እንደዛው ነው። እሷ ግን አልጎዳም ብላ አንድ ቀን አስባ አታውቅም። ሆናል ለመናገር በቃ ሁሉም ሰው እንደ ራሷ ነው የምታየው። እንግዲህ ዛሬ ያቡም ኤሉ በጣም ጠንካራ ጀግና ጎበዝ ሴት ናት። እሷን ካገኙ በኋላ በጣም ደስተኛ ነኝ። በማላችሁም ብዙ ነገር ሊፈጠርም ይችላል እና ግን እኔ ኤሉን ካገኙ በኋላ ነው ብዙ ደስተኛ የሆንኩ። በሚዲያ እኔ ሚዲያ ሰው አይደለሁም፣ በሷ ምክንያት ነው። በሚዲያም ደግሞ ታዋቂ የሆንኩ በኤሉ ምክንያት ነው። እና ስለ ኤሉ እኔ ቃላት የለኝም፣ ለእኔ ሁሉ ነገሬ ናት በማለት እንግዲህ ለኤሉ እንግዲህ ዛሬ ገለጸላት። እንግዲህ ኤሉ እና ያቡ እንዴት እንደተገናኙ ተናግረዋል። ኤሉም ብላለች ያው በውብዬና በናቲ በኩል ነው እሱና ኤሉና ያው የተገናኙ ማለት ነው። እንግዲህ በጣም ደስ የሚለው ጊዜ ነበረ። ልዩም በጣም ደስ ትለኛለች። በቃ ርጋውታ ደስ ትለኛለች። በቃ
አለባበሷን በጣም ነው የምወደላት ማናት ልዩ ማለት ነው። እና የእውነት በጣም ረጋ ያለች ሴት ነው የምትመስለኝ። ምክንያቱ አለባበሷ ደስ ትለኛለች። እንደ ማንኛውም ሰው አርቲፊሻል አትለብስም። በቃ አለ አይደለም፣ በቃ ደስ ትለኛለች። ግን እኔ ደግሞ እኔ ማስብላት ኤሉ እንዳትጎዳ ድጋሚ ወደ ራሱ አስጠግታ ደጌ ደግሞ በመሀላቸው ሌላ ነገር እንዳይፈጠር እንላለን። እነሱ እናቴ የተሞጋገሱልን መጡ። ስለዚህ እኛ ደግሞ እነሱ ከተፈቃቀሩ የተቀራረቡ ለጓደኝነታችሁ ወደፊት የሚሄዱ ከሆነ እኛ ምን አጋባን? ዝም ብለን ላይክ ቪዲዮቸው እስከ መጨረሻ ካየን በኋላ የራሳቸው አስተያየት መስጠት ነው በቃ። እነሱ እርስ በእርስ የተሞጋገሱ ስለሆነ እኛ ለምንድን ነው የምንጣላው? ከህይወትሽ አስወጪ፣ ወደ ራስሽ አታቀርቢ። እኔም እንደዛ ነበርኩ። እውነት ሳስብላት ነበር ለኤሉ እንዳትጎዳ ማለት ነው። ጋይስ እንግዲህ ኤሉ ዛሬ በቃ ደስ የሚል ቪዲዮ ነው። እውነት ለምስጋና ቪዲዮ ነው የመጡ። ልዩም እንደዛው ልዑልም ያብም በጣም ደስ የሚሉ ጓደኞች ናችሁ። እንግዲህ መጨረሻችሁን ያሳምርላችሁ። በጣም ነው ደስ የምትሉ። እኛም ደግሞ የእናንተ ሳቅ የእናንተ ደስታ ነው እውነት የምንፈልገው ማለት ነው። የሰው መጣላት የሚፈልግ ሴጣንና ሴጣን ብቻ ነው እንጂ ሰው በሰው መጣላት የሚደሰት ሰው አለ? ግን እኔ እንጃ አይዶን ነው። ብቻ ለማንኛውም በጣም ነው ደስ የምትሉ፣ በጣም ነው የምታምሩ። እንግዲህ መጨረሻችሁን ፈጣሪ ያሳምርላችሁ። ኤሉ በጣም ምርጥ ሰው ናት። ካመነችም ከልብ ነው ሰዎች የምታምነው። ግን እንዳትጎዳ ስለማንፈልግ ነው ብዙዎቹ ለኤሉ አስበው ነው እንጂ የእውነት እሷ ከፈለገች የኛ ችግር የለብንም። የኛ ማን ነው የሚያስታርቀን? እስቲ ንገሩን ጋይስ። ለእኛ ማን ነው ሸማግሌ የሚጠራልን? እና ለማንኛውም እናንተም እኛ ምን አገባን? እነሱ ከተወደዱ እኛ ምን አገባን? ስለዚህ ዝም ብለን በእነሱን ቪዲዮ መከተል ነው። ከዛ የራሳቸው አስተያየት ሰጥተን መውጣት ነው አይደል እንዴ ጋስ? ስለዚህ በጣም ደስ ብሎኛል። እንኳን ደህና መጣችሁ። በድጋሚ ስለመጣችሁ ደስ ብሎኛል። ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ጉዞ ወደ 10 ሺህ ጋይስ